ሁላችንም የፍሪላንሲንግ ስራ ስንጀምር ከስራው በላይ የሚያስቸግረን ነገር ቢኖር ክላይንት ማግኘት ነው። ዛሬ ክላይንት የት እንዴት እንደምታገኙ እነግራችኋለሁ። ቪዲዮ ላይክ ሼር በማድረግ ጀምሩ። አዳዲስ ሰዎች ካላችሁ ደግሞ ዲጂታል ስኬትን ሰብስክራይብ በማድረግ ጆይን አድርጉ። ወደ ቪዲዮ እንሂድ። ቁጥር 1 በነፃ መስራት ነው። ይህንን ስላችሁ ደግሞ በነፃ መስራት ለመጀመሪያ ጊዜ እጅግ በጣም ብዙ ጥቅሞች አሉት። ከጥቅሞቹ 3 ልንገራችሁ። አንደኛ ነገር ኮርሱን ወስዳችሁ ጨርሳችሁ እና ልምድ ሲኖራችሁ በጣም ልዩነት አለው፣ አንድ አይነት አይደለም። ስለዚህ በነፃ ስትሰሩ አንደኛ ነገር ልምድ ታገኛላችሁ። ልምድ ደግሞ ኤክስፒሪየንስ በጣም ጥሩ ነገር ነው። ፍሪላንሲንግ ስራ ላይ ኤክስፒሪየንስ ትጠየቃላችሁ፣ ለዛ ያግዛችኋል ማለት ነው የትኛውም ቦታ። ቁጥር 2 ደግሞ ፖርትፎሊዮ ለማዘጋጀት ነው። የፍሪላንሲንግ ስራ ስትሰሩ ያለ ፖርትፎሊዮ በጭራሽ አይታሰብም። ስለዚህ ፖርትፎሊዮ እንድታዘጋጁ ይረዳችኋል። ቁጥር 3 ደግሞ በነፃ የምትሰሩለትን ክላይንት እናንተ ከተመቻችሁ ማለት ከወደዳችሁ ለእናንተ በዛውም በደሞዝ እንድትቀጥሉ ሊያደርጋችሁ ይችላል። ስለዚህ እነዚህ 3 ጥቅሞች አሉት እና ለመጀመሪያ ጊዜ ስራ ለመጀመር ስታስቡ ነፃ ሰርቪስ መስጠት አለባችሁ። ቁጥር 2 ደግሞ ስራ ልታገኙበት የምትችሉ አፍሪወርክ ላይ ነው። በጣም ብዙ ስራዎች ይለቀቃሉ። ስራ አይታጣም፣ ግን ደግሞ ልክ ስራ ሲለቀቅ ቀድማችሁ አፕላይ ማድረግ አለባችሁ። ምክንያቱም በጣም ብዙ ተወዳዳሪ ነው ያለው፣ ብዙ ፍሪላንሰር ነው ያለው እዛ። ስለዚህ ቀድማችሁ አፕላይ ማድረግ አለባችሁ። እንደገና ደግሞ ስለ ስራው ዲስክሪፕሽኑ በደንብ ማንበብ አለባችሁ። ለምሳሌ ትራንስሌተር ብሎ ከለቀቁ የምን ትራንስሌተር ማለት የምን ትራንስሌተር አማርኛ ነው፣ እንግሊዘኛ ነው፣ ጀርመንኛ ነው፣ በየትኛው ቋንቋ ትራንስሌት እንደምታደርጉ ማወቅ አለባችሁ። ለምሳሌ እናንተ እንግሊሽ የምትችሉ ሆናችሁ ስራው ደግሞ ስለ ጀርመንኛ ከሆነ ይሄ ሊያስቸግራችሁ ይችላል። ስለዚህ ስራው ሲለቀቅ ፖርትፎሊዮ ሲቪ ማዘጋጀት፣ እንደገና ደግሞ ቀድማችሁ አፕላይ ማድረግ፣ ሌላ ደግሞ ዲስክሪፕሽን ማንበብ፣ ይሄ እንዳትረሱት እንጂ በጣም ብዙ ስራ ነው የሚለቀቀው በቀን ማለት ነው አፍሪወርክ ላይ። ቁጥር 3 ደግሞ ሊንክድኢን ላይ ነው። ሊንክድኢን ላይ በ3 መንገድ ስራ ልታገኙ ትችላላችሁ። አንደኛ ክላይንት ራሱ ፖስት ያደርጋል። በዚህ ስራ እንደዚህ አይነት ሰራተኛ ፈልጋለሁ ብሎ ፖስት ሊያደርግ ይችላል። ከዛ እናንተ ደግሞ ኮንታክት ማድረግ ትችላላችሁ። ሁለተኛ ደግሞ የድርጅቶች ማናጀሮች አሉ፣ አለቃዎች አሉ። እነሱን ቀጥታ ኮኔክት በማድረግ እንደዚህ ችሎታ አለኝ፣ እንደዚህ እሰራለሁ፣ በዚህ ነገር ላይ ፕሮፌሽናል ነኝ፣ ስለዚህ እናንተ ድርጅት ላይ የስራ ሰራተኛ ስትፈልጉ ኮንታክት አድርጉኝ ብላችሁ ራሳችሁ ለማናጀሩ መናገር ትችላላችሁ ማለት ነው። ቁጥር 3 ደግሞ የእናንተን ስራ ፖስት ማድረግ ነው። ፖስት ስታደርጉ እዛ ጋር ያሉ ክላይንቶች ማናጀሮች ምናምን አይቶ ራሳቸው ኮንታክት ያደርጋቸዋል ማለት ነው። ስለዚህ ይሄ ሊንክድኢን ላይ በዚህ መንገድ ስራ ልታገኙ ትችላላችሁ። ቁጥር 4 ደግሞ ሁሉም ፕላትፎርሞች ላይ ስለእናንተ ስራ ፖስት ማድረግ፣ ፖርትፎሊዮአችሁ ማሳየት፣ ችሎታችሁ አቅማችሁ ማሳየት አለባችሁ። ሁሌ ፖስት ማድረግ አለባችሁ። እንደዛ የምታደርጉ ከሆነ የእናንተ ፐርሰናል ብራንድ ይታወቃል። ስለዚህ የሆነ ስራ ሲፈለግ እንዴ እከለኳለ እከሊት ኳለች ብሎ ራሳቸው ኢንቦክስ ሊያደርጉላችሁ ይችላል ክላይንቶች ማለት ነው። ስለዚህ ሶሻል ሚዲያን አትናቁት፣ በጣም ትልቅ አቅም ነው ያለው። በተለያዩ ፕላትፎርም ላይ ፌስቡክ፣ በተለይ ፌስቡክ፣ ኢንስታግራም፣ ቲክቶክ በጣም በቀላሉ ፎሎወር ልትሰበስቡ የምትችልበት ቦታ ነው፣ በተለይ ቲክቶክ ላይ። ስለዚህ እያንዳንዱን ስራችሁ ፖስት ማድረግ አትርሱ። በዚህ መንገድ ስራ ማግኘት ስለምትችሉ ማለት ነው። 5ኛ ደግሞ ኔትወርኪንግ ሲስተማችሁ መዘርጋት አለባችሁ። ለምታውቋቸው ሰዎች የተለያዩ በሰው ቢሆን የምታውቁት እንደዚህ እሰራለሁ፣ እንደዚህ ያደርጋለሁ፣ የተለያዩ ሰዎች የምታውቃቸው ሰዎች በሙሉ ዘመድ፣ ቤተሰብ፣ ጓደኛ፣ የጓደኞቻችሁ ጓደኛ ራሱ ማለት ነው ስለ ስራችሁ በደንብ የምትነግሯቸው ከሆነ የሆነ ስራ ሲመጣ እናንተን ሜንሽን ያደርጓችኋል። ስለዚህ ይሄ በጣም አሪፍ ነገር ነው። ከሰዎች ጋር ያላችሁ ኮኔክሽን ሰፋ አርጉትና ከዛ ስለ ስራችሁ መናገር ነው። በዚህ መንገድም ስራ ማግኘት ትችላላችሁ። እንግዲህ የዛሬ ርዕሴ ይሄንን ይመስል ነበረ። ቪዲዮው ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር አድርጉልኝ።
ቀጣይ ደግሞ ስለምን እንድሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ ጻፉልኝ። ቀጣይ እስከምንገናኝ ሰላም ሁኑ።